አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ሊዳና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ ሪፖስት ያደረገው እንግዲህ የዛሬ ይሁን የትላንት ይሁን አላቅም ብቻ ግን ያው ጓደኛው ፖስቶት ሪፖስት አድርጎታል ምናምን ማለት ነው። ስፖርት ቤት እንደምታዩት እንግዲህ ይሄ አሰልጣኝ መሰለኝ ልጁና እሱ ጋር ሂደው እንግዲህ ስፖርት ላይ ነው ማለት ነው። ስፖርት ለጤንነት ስፖርት በነገራችን ላይ በጣም ነው የምወደው፣ ደስ ነው የሚለኝ ስፖርት፣ ማንኛውም ስፖርት በጣም ደስ ይለኛል። እና ስፖርት ስትሰሩ በቃ ሁሉ ነገራችሁ በቃ ደስታ ነው የሚሰማችሁ። እናንተ እንዴት ነው ላይክ ሰው ሲበሳጭ ወይም ደግሞ የሆነ መጥፎ ስሜት ውስጥ ሲሆን ሩጦ ሂዶ መጠጥ ምናምን ይጠጣላ፣ ግን ስፖርት ቢሰራ መልካም ነው የምሬ ነው። እና መጠጥ ሲጠጣ ያ ሰው ደስ ይለዋል፣ ስሜቱ በሰዓቱ የሚሰማው ስሜት በጣም ደስ ይላል ምናምን፣ ከዛ ካለበት ስሜት ይወጣል። ላይክ በሰዓቱ የሚሰማው ስሜት የተለየ ነው ምናምን፣ ግን ቆይቶ ሌላ ችግር ነው የሚያመጣበት። ከዛ እየቆየ እንደዚሁ ከደጋገመው ደግሞ ድጋሚ አሁንም ችግር ውስጥ ሲገባ አሁንም ሩጦ መጠጥ ላይ የሚሄድ ከሆነ ያ ሰው ሱስ ውስጥ ይገባል ማለት ነው። ራሱን ችግር ውስጥ አስገባ፣ ለጤናውም ጥሩ አይደለም ምናምን። ግን በቃ በትርፍ ሰዓታችሁ ስፖርት ላይ ካሳለፋችሁ ምናምን የምር አንደኛ ለጤናችሁ ጥሩ ነው፣ ሁለተኛ በጣም ብዙ ደስ የሚል ስሜት ነው የሚሰማችሁ። እና እኔ ማለት ነው ብዙ ጊዜ የምሰራው ምግብ ነው እና በጣም ብዙ ጊዜ ስለምቆም ምናምን ይመስለኛል እና ማለት እንቀሳቀሳለሁ ምናምን ላይክ እሯሯጣለሁኝ። ቁጭ ምል አይነት ሴት ወይም ደግሞ ከአንድ ቦታ ብቻ እንትን ምል ሰው አይደለሁም። ያው ታውቁታላችሁ የአረብ ሀገርን ስራ ማለት ነው። እና እመላለሳለሁ ምናምን ላይክ ብዙ ስቆም እምላችሁ ምግብ ስሰራ ብቻ ነው የምቆመው እንጂ ከዛ ባለፈ እንቀሳቀሳለሁ ማለት ነው። እና ውዶችዬ ያው የምግብ ስራ ታውቁታላችሁ፣ ቆማችሁ ነው ብዛት የምትሰሩት ምናምን ነገር። እና አሁን ያለሁበት አልሐምዱሊላህ ያው ፍሪደም አለ፣ ምግብ ብዙ የሚሰራበት ነገር አይደለም ማለት በቃ እነሱ ቀለል ያለ ነገር ነው የሚጠቀሙት ምናምን፣ እና ችግር የለውም። እዚህ አሁን ያለሁበት አሪፍ ነው ማለት ነው። እና ሰዎቹ በጣም ምርጥ ሰዎች ናቸው፣ በጣም ጥሩ ሰዎች ናቸው ምናምን። እና ሲስተሬም አለች በቃ ላይክ 4 ምናምን ሆነን ነው የምንሰራው እና ደስ ይላል ማለት ነው። እና ምን ልላችሁ ነው እግሬን አሞኝ ነበር፣ በዛ ምክንያት ብዙ በመቆም ምናምን ይመስለኛል እግሬን አሞኝ ነበር ማለት ነው። እና ለዛ ስፖርት ምናምን ጉግል ሰርች ሳደርግ ምናምን ስፖርት መስራት እንዳለብኝ እኔ ለሚሰማኝ አይነት ስሜት ስፖርት መስራት እንዳለብኝ ምናምን አየሁ ማለት ነው። ከዛ ስፖርት በተደጋጋሚ መስራት ጀመርኩ ማለት ነው። ከዛም በኋላ የምር ያለው ለውጥ ዳንኩኝ ነው የምላችሁ። አልሐምዱሊላህ ያው ትሪት ነው የሚያስፈልገው ምናምን። እግራችሁን አሁን ቆማችሁ ለምትውሉ እንደኔ ምግብ ለምሰሩ ሰዎች፣ ብዙ ለምቆሙ ሰዎች ምናምን ስፖርት ብትሰሩ መልካም ነው። የምሬ ነው። በትርፍ ሰዓታችሁ ያላችሁን ጊዜ እንትን ብላችሁ አመቻችታችሁ ስፖርት ብትሰሩ በጣም ቆንጆ ነው ማለት ነው። እና ጤንነታችሁ ለሙሉ ጤንነታችሁ አሪፍ ነው። ደስ የሚል ደስታ ነው የሚሰማችሁ። በጣም አሪፍ ነገር ነው ማለት ነው። እና ስፖርት ስሩ። ግን ስፖርት ስትሰሩ ምግብን በደንብ እየበላችሁ መሆን አለበት። ያው ሰው ሀገር ስለሆናችሁ ያገኛችሁትን በደንብ በመጠቀም በመብላት መሆን አለበት ማለት ነው። እና ውሃ በደንብ መጠጣት መቻል አለባችሁ ምናምን። እና ያው በዚሁ አጋጣሚ ልንገራችሁ ብዬ ነው። እና ስፖርት በምሰራ ሰዓት የምር ያለው ደስታ በቃ ደስ የሚል ስሜት ነው የሚሰማችሁ በቃ ስፖርት ሲሰሩ። ከዛ ደግሞ ቀጥሉበት ነው የሚላችሁ። ሰርታችሁ የማታውቁ ሰዎች ለተወሰነ ለአንድ ሳምንት ምናምን በስትራፕ በጣም ልትቸገሩ ትችላላችሁ። ግን በዛው ከቀጠላችሁበት ይለምደውና ሰውነታችሁ በቃ አዳፕት ያደርገዋል ያን ነገር። ከዛ በኋላ አያማችሁም ምናምን። እና ስፖርት ስሩ ውዶቼ። አብዛኛው ደግሞ አረብ ሀገር የሚሰሩ እህቶቼ እቃም ስታጥቡ ቁማችሁ ነው፣ ምግብ ሲሰራ ተቁሞ ነው፣ ጽዳትም ያው ወዳ ወዲህ የሚል አይነት ስራ እየተንቀሳቀሳችሁ ቢሆንም እንኳ ግን እግራችሁን ወይም ደግሞ ልትተኙ ስትሉ እንደዚህ አቁማችሁ ምናምን ለ20 ደቂቃ ለ30 ደቂቃ ማቆየት መቻል፣ ብቻ እንደዚህ እያረጋችሁ ራሳችሁን መጠበቅ መቻል አለባችሁ ነው የምላችሁ። ካለኝ ኤክስፔሪየንስ ላካፍላችሁ ብዬ ነው። እና ለማንኛውም ብሩኬ እንግዲህ ዛሬ ቤተሰብ በጣም ይቅርታ ዛሬ ላይቭ መግባት አልችልም ብሎ እንባ ያቀር አድርጎ ፖስቷል ማለት ነው ስቶሪ ላይ። አብሽር ወንድሜ እንግዲህ ያው ጥሩ ስሜት ላይ ላይሆን ይችላል ወይም ደግሞ ሳይመቻችለት ቀርቶ ሊሆን ይችላል። እና ብዙዎቻችሁ ያው ጥሩ ሙድ ላይ ያልሆነ ሆኖ ይሆናል ምናምን እያላችሁ የተጨነቃችሁ ነው። አትጨነቁ የኔ ውዶች፣ ምናልባት እንደዛ ላይሆን ይችላል። ዛሬ ደግሞ የኳስ ጨዋታ አለ፣ የሊቨርፑልና የአርሰናል ጨዋታ ነበር አሉ።
እሱንም ለመከታተል ሊሆን ይችላል። ያው ያንንም ቢሆን ላይቭ እየገባም ሲከታተል ነበረ። በእርግጥ ግን ምናልባት አይመቻችለት ብሎ ይሆናል እና ሰላሙ ይብዛ እንግዲህ ባለበት ምንም ችግር የለውም። ነገ ሊመጣ ይችላል አይታወቅም። እና ውዶችዬ አትጨነቁ፣ አታስቡ። እንግዲህ በዛሬውም በሀይሚዬ ንግግር ወስናለች ምናምን እያላችሁ የደነገጣችሁ ተስፋ የቆረጣችሁ እህቶች አላችሁ። ተስፋ አይቆረጥም ውዶቼ፣ እስከ መጨረሻው ድረስ እናያቸዋለን። መቼም አይለያዩም ሀይሚና ብሩኬ ኢንሻአላህ። እንደኔ ሀሳብ ከዚህ በኋላ አስታራቂ ቢሆን ብዬ አስባለሁ፣ ኤፍሬም ማለት ነው። የዛኔ እንግዲህ አገባቡ አላማረንም ነበረ መንጭቆ እንደወሰዳት ከዛ አሁን ደግሞ አስታራቂ ሆኖ ቢመጣልን እሱ እህቱን ደግሞ አረጋግቶ ያለውን ነገር እንደ ወንድ እሱንም ተረድቶት አስታራቂ ሆኖ ቢመጣ ብዬ አስባለሁ። እና ብሩኬ ደግሞ ወንድሜ እቺ አብሳላት ተብየዋን ከአጠገብህ ማራቅ መቻል አለብህ። ያ ነገር ኮንፈርት የሰጣት አይመስለኝም ሀይሚዬን አሁንም እያሰበች። በእርግጥ እኮ ብሩኬ አብሳላት የሚፈልጋት አይነት ቢሆን ኑሮ እንደዚህ ለሀይሚ እንደዚህ አይሆንም ነበር። ገባችሁ? ግን የሚፈልገው ሀይሚን ነው፣ የሚወደው ሀይሚን ነው፣ የሚያፈቅረው ሀይሚን ነው። ገባችሁ? እና በቃ እሷ ግን ደግሞ ሀይሚዬ ያን ነገር እንዲያስተካክልና እንዲያጠራላት ትፈልጋለች። ኮንፈርት አልሰጣትም በቃ። እና ስትመጣም ደግሞ የዛኔ እንግዲህ ይሄ ጅላጅል የሆነ ፍጽ የተብዬ እየጎተተ ይዞ ሄደ። ይቅርታውን በቃ ጨመረበት። ታውቃላችሁ? ይቅርታ ደጋግሞ ይቅርታ እንዲጠይቃት አደረገው። አሁን ላይ ጥፋቱን እንትን አለበት ማለት ነው፣ ኤክስትራ አረገበት። ገባችሁ? ባይወስዳት ኑሮ እርግጠኛ ነኝ ያው ወደ ሰላሙ ይመጡ ነበረ ማለት ነው። ሀይሚዬ ይቅርታውን ተቀብላ ያው ይስተካከላሉ ብዬ አስባለሁኝ። ግን አሁን ያ ነገር ስለተጨመረና የዛኔ ቤት ስትመጣ ለምን ደግሞ አላስወጣትም ቆፍጠን ብሎ? ለምን እንደዚህ እስከ ምግብ ሰርታ እስከምታጎርሰው ድረስ ለምን እንደዛ ምናምን የሚለው ነገር ጥያቄ ይፈጥርባታል። ገባችሁ ሀይሚዬ ላይ? ና እሱ ነገር ኮንፈርት ስላልሰጣት አሁንም በተደጋጋሚ እያለች ያለችው በቃ የምታፈቅር የምትወድ ልጅ አለች፣ እሷ ጋ ሁን፣ እሷ ጋ ሂድ፣ እሷ ጋ ህይወትህን ጀምር ምናምን የሚለውን ነገር ነው አሁን እየደጋገመች የምትናገረው። እንደዛ የምትናገረው ለምንድን ነው? እሷን እንዲያስወግድላት ነው። እንዳስወግድላት በቃ አለ አይደለ? እኔ እኮ አንቺን ነው የምፈልገው እያላት ነው አይደለ? ግን እሱ ነገር በቂ አልሆነላትም ለሀይሚዬ። እሷን ልጅ በቃ ካጠገቤ ራቂ ብሎ በዚህ በካሜራ ፊት እንዲናገራትና ያሉትን ነገሮች ፍጼንም እንዳስጠነቅቀው ምናምን ያን ነው የምትፈልገው ብዬ ነው የማስበው ሀይሚዬ ማለት ነው። ከዛ በተረፈ ያው አለ አይደለ ለማስተማር ፈልጋ ይመስለኛል ሀይሚዬ እንደዚህ የምታደርገው እንጂ ከልቧ ነገሮች ሁሉ ወጥተውላት ጨክና ላይክ እሱን መለየት ፈልጋ ወይም ቆርጣ ምናምን አይመስለኝም ማለት ነው። በትክክለኛውም እንደዛ ነው ብዬ ነው የማስበው ማለት ነውም ደግሞ እንደዛ ነው ሊሆን የሚችለው እንጂ እውነት ሀይሚዬ ተስፋ ቆርጣ በብሩኬ ምናምን አይደለም። ያው እንደሚወዳት እንደሚያፈቅራት ታውቃለች። ግን ደግሞ ማስተካከል ያለበት ነገሮችና በየዋህነትም ሆነ ባለማወቅም ሆነ በማወቅም ሆነ የሚያጠፋቸው የሚሰራቸው ሚስቴኮች አሉ። እነሱን ነገሮች እንዲያስተካክልላት ትፈልጋለች። እና ብሩኬም ወንድሜ እሱን ነገርም አስተካክለክ እንደምትመጣ ተስፋ አድርጋለሁ። ተስፋ ሳትቆርጥ ምናምን ያሉትን ነገሮች አጠገብህ ማራቅ ያለብህን ነገሮች አርቀህ አብሳላትን አስወግደህ በቃ ከዛም በኋላ ወደ እሷ እንትን ማለት ደግሞ አንዳንዶቻችሁ ሴቶች እያላችሁ የምታባዙት ነገር አለ እና እሱን ነገር ብትተው መልካም ነው። ማለት ብሩኬ አብሳላትን ያመጣው በቃ ሌላ ያመጣው ሴት የለም። አብሳላትን አመጣ። ከዛ አብሳላትን ያመጣው ደግሞ በፕራንክ መልክ እንደሆነ ይታወቃል። ፕራንክ ነው፣ እሷን ለመመለስ ብሎ ነበረ ያን ነገር ያደረገው። ከዛ እሷ ስሜቷ ተቀየረ፣ ሌላ ነገር ውስጥ ችግሮች እየሰፉ ሄዱ ማለት ነው። ሶ ላይክ ብዙ ሴት እንዳመጣና ብዙ ነገር እንትን እንዳላደርጋችሁ አታውሩ። በቃ ነገሮችን አታቀሳስሩ፣ አታካብዱ ምናምን ማለት በቃ የመጣችሁ አብሳላት ናት። አብሳላት የመጣችሁ ለፕራንክ ነበር፣ ስሜቷ ተቀየረ ምናምን ሌላ ችግር ውስጥ ገቡ። እችን ልጅ ደግሞ በቃ ውጭልኝ ከህይወቴ ብሎ ማባረር ካጠገቡ ማራቅ መቻል አለበት። ያርቃታልም ኢንሻአላህ። ግን ያው እሱ ደግሞ የኔ ፍላጎት ሀይሚዬ ነው። በቃ እሷ ሀይሚዬ እሺ ብላኝ እኔ ጋር ከመጣች አብሳላት ወደ እኔ አትመጣም፣ በቃ ትርቃለች፣ አትመጣም ምናምን ብሎ ስለሚያስብ ነው እንደዛ የሚለው ይቅርታ የሚለው በተደጋጋሚ ያን ነገር ተወት ያደረገው ለዛ ነው እንጂ
እና ደግሞ ለድራማው ማስረዘሚያ ሊሆን ይችላል አይታወቅም። ብቻ ግን ሰላማቸው ይብዛ በያሉበት። አታስቡ፣ አትጨነቁ። ሀይሚዬም ደግሞ ትመለሳለች ኢንሻአላህ። ያው ያለውን ነገር ታስተካክላለች ብዬ ተስፋ አረጋለሁ። ብሩኬም ወንድሜ ተስፋ ትቁረጥ። ያው በተቻለ አቅም ያለውን ነገር ለማስተካከል ሞክሩ። አሁን ላይ ቢበቃችሁ መልካም ነው። ከዚህ በላይ ባትሄዱ ባትጓዙ ጥሩ ነው ብዬ አስባለሁ። ፍፄ ደግሞ ከምታሽቃብጥ እችንም አብሳላትን ተብየዋን እያመጣህኝ ባትል መልካም ነው። በቃ ከህይወታችሁ ውጥት ብለክ የራስን ነገር ብትሰራ አሪፍ ነው ብዬ አስባለሁ። ለማንኛውም ሰላማችሁ ይብዛልኝ። ወዳችኋለሁ። ደህና ደሩ።